150ው መዝሙረ ዳዊት የተዘመረው በበገና ነው። የበገና መዝሙር አንድ የሚታወቅበት ነገር ስለ ሞት ማውራቱ ቀርሞቱ ላላሰነብተው። በገናም የጾም መሳሪያ አይደለም። ፈውስ የሚባለው ሐሳብ ታዲያ ከየት መጣ? በገናውን ሲደረድርለት ያሳየ የነበሩ ምልክቶች አሉ። ከዛ ውስጥ የመጀመሪያው ሳኦል የንዴቱን የመቆጣጠር ችግር ነበረበት። አሁን አንገር ማኔጅመንት ተብሎ ቴራፒ የሚሰጠው ማለት ነው። ጦር አንስቶ ወርውሮበት ሊገለው ሞክሮ ነበር ከአንድም 2 ጊዜ። እንደ ብለሲንግ ነው ብለው የሚያምኑ ሰዎች አሉ። ያ አረተው እንዴት ነው ያንን ነገር ከፍ ሊያደርግ የሚችለው? በገና 2 አይነት የድምጽ ፍሪኩዌንሲ at the same time የምንሰማበት ልብ ምትን ከማረጋጋት ጀምሮ አእምሮን እስከ መሰብሰብ ድረስ ትልቅ ኃይል ያለው የዜማ መሳሪያ ነው። ከረንትሊ ካንሰርን በድምጽ እናክማለን። በገና እድሜ ያረዝማል። የተወሰነች ሰከንድ ሐሳብ ሄደ ማለት 3ቱም የምትሰራው ነገር ይበታተናል ማለት ነው። በገና ስለገዘፈ ካልን ዓለም ላይ በጣም ግዙፍ መሳሪያዎች አሉ። ለምንድን ነው ታዲያ በገና እንዲህ ሰው ጋር ትልቅ ቦታ እንዲኖረው ያደረገ? የተለያዩ አይነት የመንፈሳዊ የሂሊንግ አገልግሎት ላይ ያሉ የድምጽ ፍሪኩዌንሲዎች አሉ። የበገና ተለክቷል። ቅዱሳን አባቶች ዘንዶ፣ እባብ፣ አንበሳ መጥቶ ይፈትናቸው ነበር። ለኛ ግን አንበሳም አያስፈልገንም። አላርማችን ሳይለንት ማድረግ ነው የሚጠበቅብን። ታክሲ ውስጥ መሳለም ሼም ይዘው ሰው አለ። ግዴታ ጾም ላይ ብቻ ነው መደመጥ ያለበት።